ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት አርብ ግንቦት 21 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የአፍሪካ ህብረትና ኢጋድ የምርጫ ታዛቢዎች የኢትዮጵያን ሀገራዊ ምርጫ ለመታዘብ መሰማራታቸውን አቶ ጌታቸው ረዳ የህወሓት ቡድን በትግራይ ክልል እያደረገ ያለውን የግዳጅ ወታደራዊ ምልመላ የትግራይ ወጣት እንዲታገለው ሲሉ ጥሪ ማቅረባቸውን እንዲሁም ከሰሞኑ ባደረጉት ንግግር አሜሪካ ከፍተኛ ብድር ውስጥ ናት ሲሉ የተደመጡት ኢሳያስ አፈወርቄ ከኤርትራውያን ፖለቲከኞች ተቃውሞ ማስተናገዳቸውን የተመለከቱ መረጃዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። የአፍሪካ ህብረትና ኢጋድ የምርጫ ታዛቢዎች የኢትዮጵያን ሀገራዊ ምርጫን ለመታዘብ መሰማራታቸውን አስታወቁ። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የምርጫ ታዛቢ ቡድኖችን ግንቦት 24 ቀን 2018 ዓ.ም የሚካሄደውን 7ኛውን ሀገር አቀፍ ምርጫ ለመታዘብ ማሰማራታቸውን አስታውቋል። የታዛቢዎች ቡድኑ በቀድሞው የኬንያ ፕሬዝዳንት ኡሁሩ ኬንያታ፣ የቀድሞዋ የኡጋንዳ ምክትል ፕሬዝዳንት ዋንድራ ካዚቡዌ የሚመራ ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎችን ማካተቱ ተገልጿል። የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ታዛቢ ልዑክ መሪ ዶክተር ስፔሲዮዛ ዋንድራ ካዚቡዌ በምርጫ ዝግጅት፣ በአካታችነት፣ በዕለቱ በሚኖረው የጸጥታ ሁኔታ፣ በቅሬታ አፈታት እንዲሁም በውጤት አሰጣጥና ማስተላለፍ ሂደት ላይ ያተኮረ ውይይት ከባለድርሻ አካላት ጋር ማድረጋቸውን ተጠቁሟል። ታዛቢዎቹ በመላ ሀገሪቱ በሚገኙ የምርጫ ጣቢያዎች በመገኘት የድምፅ አሰጣጥ አጀማመርንና መጠናቀቅን እንዲሁም ቆጠራን ይታዘባሉም ተብሏል። በዚህም ታዛቢ ቡድኑ የመጀመሪያ ደረጃ የምርጫ ትዝብት ግምገማ ውጤቱን ግንቦት 26 ቀን 2018 ዓ.ም እንዲሁም መጨረሻ ሪፖርቱን ደግሞ ከምርጫው በኋላ ባሉት 2 ወራት ጊዜ ውስጥ ይፋ እንደሚያደርግም ህብረቱ አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ለ7ኛው ሀገር አቀፍ ምርጫ የተደረጉ ዝግጅቶችን አስመልክተው መቀመጫቸውን በአዲስ አበባ ላደረጉ ዲፕሎማቶችና የዓለም አቀፍ ተቋማት ተወካዮች ሰሞኑን ማብራሪያ መስጠታቸው ይታወሳል። ሰብሳቢዋ በገለጻቸው ስለ መራጮች ምዝገባ፣ የሴቶችና ወጣቶች ተሳትፎ፣ የጸጥታ ስራዎችን እንዲሁም ምርጫውን ግልጽ፣ ነጻና ተአማኒ ለማድረግ ከባለድርሻ ተቋማት ጋር በትብብር ስለተሰሩ ስራዎችም አብራርተዋል። የምርጫ ቁሳቁሶች ለሁሉም የምርጫ ጣቢያዎች መሰራጨታቸውንም ጠቁመዋል። ምርጫው ሰላማዊ፣ አካታችና ነጻ እንዲሆን ቦርዱ ከባለድርሻ አካላት ጋር በቅርበት ሲሰራ መቆየቱንም ወይዘሮ ሜላትወርቅ ኃይሉ ማስረዳታቸውም አይዘነጋም። አቶ ጌታቸው ረዳ የህወሓት ቡድን በትግራይ ክልል እያደረገ ያለውን የግዳጅ ወታደራዊ ምልመላ የትግራይ ወጣት እንዲታገለው ሲሉ ጥሪ ያቀረቡ። የህወሓት ቡድን በትግራይ ክልል እየፈጸመ ያለውን የግዳጅ የውትድርና ምልመላና አፈሳን አስመልክቶ መሰረታቸውን በክልሉ ያደረጉ የፖለቲካ ድርጅቶች፣ ፖለቲከኞችና የሰብአዊ መብት ተቋማት ተቃውሟቸውን እየገለጹ ይገኛሉ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም ከስልጣን ውጪ ምንም አይነት የህዝብ ፍላጎት በሌለው የህወሓት ቡድን አመራር የትግራይ ወጣቶች በጅምላ እየታፈሱና መብታቸው እየተረገጠ ነው ሲሉ ገልጸዋል። የትግራይ ወጣት የአስገዳጅ አፈሳን ጠልቶ የታገለ ቢሆንም ዛሬ ላይ ራሱ የዚህ አፈሳ ሰለባ መሆኑ እጅግ የሚያሳዝን ነው ሲሉ አቶ ጌታቸው አስፍረዋል። የህወሓት ቡድን አመራር በእርጅና ዘመኑ ከኢሳያስ አፈወርቂ መንግስት ወጣቶችን በግዴታ ማፈስ ተምሮ ሲተገብር ከማየት የበለጠ የሚያሳዝን ነገር የለም ሲሉ አክለዋል። የትግራይ ወጣት ይህንን አፈሳና አፋኞችን ለማስወገድ ትግሉን አጠናክሮ እንዲቀጥልም ጥሪ አቅርበዋል። በሌላ በኩል የትግራይ ነጻነት ፓርቲ ለተመድ የጸጥታው ምክር ቤት፣ ለአፍሪካ ህብረትና ለዓለም አቀፍ የሰብአዊ መብት ድርጅቶች በጻፈው ደብዳቤ የህወሓት ቡድንና ከሱ ጋር ግንኙነት ያላቸው ወታደራዊ ቡድኖች በመላው ትግራይ በወጣቶች ላይ
የጅምላና የግዳጅ ውትድርና ፈሳ እያካሄዱ ነው ሲሉ ከሷል። ፓርቲው አክሎም የታጠቁ ቡድኖች ኃይለኛ ፍተሻዎችን እያደረጉ እንደሆነና የተፈለጉት ወጣቶች ካልተገኙ የቤተሰብ አባላትን እንደሚያዋክቡና እስር እንደሚፈጽሙም ገልጿል። ሳልሳይ ወያነ ትግራይ በበኩሉ ባወጣው መግለጫ የጦርነት ደመና ከምንጊዜውም በላይ በትግራይ ላይ እያንዣበበ መሆኑን ያስጠነቀቀ ሲሆን የግዳጅ ውትድርና ምልመላው በአስቸኳይ እንዲቆምም ጠይቋል። ሌላኛው በክልሉ የሚንቀሳቀሰው ባይቶና ፓርቲ ደግሞ የትግራይ ወጣቶች በግዴታ ወደ ውትድርና መመልመላቸውን አጥብቆ አውግዟል። ሂዩማን ራይትስ ፈርስት የተባለው የሰብአዊ መብት ድርጅትም በትግራይ ክልል ወጣቶች ለግዳጅ ውትድርና እየተዳረጉ መሆናቸውን የሚያሳዩ በርካታ ሪፖርቶች ደርሰውኛልም ብሏል። ከሰሞኑ ባደረጉት ንግግር አሜሪካ ከፍተኛ ብድር ውስጥ ናት ሲሉ የተደመጡት ኢሳያስ አፈወርቄ ከኤርትራውያን ፖለቲከኞች ተቃውሞ አስተናገዱ። ላለፉት 35 ዓመታት በብቸኝነት ኤርትራን ሲመሩ የቆዩት ፕሬዝዳንት ኢሳያስ አፈወርቄ ከሰሞኑ ከኢትዮጵያ የተገነጠሉበትን ዕለት አስመልክቶ ንግግር አድርገዋል። በዚህ ንግግራቸው ከሀገራቸው የውስጥ ጉዳይና ከዜጎቻቸው አንገብጋቢ ችግሮች በላይ ስለ አሜሪካ መንግስት የብድር መጠንና ዓለም አቀፋዊ ጉዳዮች ዙሪያ ጊዜ ወስደው አብራርተዋል በሚል ለትችት ተዳርገዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ሊያሳስባቸው የሚገባው ከአሜሪካ ብድር ይልቅ የኤርትራ በጀት ነው ሲሉ አስተያየታቸውን የሰጡት ደግሞ አምባሳደር አንደ ብርሃን ወልደ ጊዮርጊስ ናቸው። በአውሮፓ ህብረት የኤርትራ አምባሳደር የነበሩትና አሁን የየመን የሰላም ሂደት ከፍተኛ አማካሪ በመሆን እየሰሩ ያሉት አምባሳደር አንደ ብርሃን ወልደ ጊዮርጊስ በኢሳያስ አፈወርቂ ንግግር ላይ የሰላ ትችትን ሰንዝረዋል። የአሜሪካ ዕዳ ባለፈው ዓመት 30 ትሪሊዮን ዶላር ነበር፣ አሁን ግን 40 ትሪሊዮን ደርሷል ያሉት ኢሳያስ አፈወርቂ በአሜሪካ ኢኮኖሚ ፖሊሲ ላይ ማብራሪያ ሲሰጡም ተሰምተዋል። አምባሳደር አንደ ብርሃን ኢሳያስ ሊያሳስባቸው የሚገባው ከአሜሪካ ብድር ይልቅ የኤርትራ በጀት ነው ያሉ ሲሆን አክለውም ፕሬዝዳንቱ ግልጽነትና ተጠያቂነት ስለሌለባቸው ይህንን ጉዳይ እንደማያነሱትም ገልጸዋል። አንድ የሀገር መሪ በእንዲህ አይነት መድረክ ላይ የሚያደርገው ንግግር ማተኮር ያለበት በውስጣዊ ጉዳይ በሀገሪቱ ውስጥና በሕዝቡ ሁኔታ ላይ ነበር ሲሉ ንግግሩን ተችተዋል። ይሁንና የኢሳያስ ንግግር ግን እንደ መሪ ሳይሆን እንደ ዓለም አቀፋዊና ቀጠናዊ ጉዳዮች ተንታኝ ነበር በማለትም ለቢቢሲ ትግርኛ ተናግረዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁን ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ ወጣ በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑን ፓርቲው ማስታወቁን የአፍሪካ ህብረት የጤና ኤጀንሲ በአፍሪካ ከፍተኛ ስጋት እየፈጠረ ለሚገኘው የኢቦላ መከላከያ ክትባት እስከ 2026 ማጠናቀቂያ ድረስ እንደሚያቀርብ መግለጹን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተለው ያቀርባቸዋል። የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ ወጣ በሚል በማህበራዊ ሚዲያዎች የተሰራጨው መረጃ ሐሰተኛ መሆኑን ፓርቲው አስታወቀም። በአንዳንድ ማህበራዊ ሚዲያዎች ላይ የአማራ ብሔራዊ ንቅናቄ አብን ከሰባተኛው ሀገራዊ ምርጫ እንደወጣ ተደርጎ የሚነዛው ወሬ ምንም አይነት መሰረት የሌለውና ሆን ተብሎ የተሰራጨ አሉባልታ መሆኑን ፓርቲው ባወጣው መግለጫ አስታውቋል። የአማራ ብሔራዊ ንቅናቄ አብን በመግለጫው ይህ አካሄድ በህዝባችን ዘንድ መደናገር ለመፍጠርና በዲሞክራሲያዊ ሂደት ላይ ያለንን የማይናወጥ ቁርጠኝነት ለማጠልሸት የሚደረግ የፖለቲካ ሴራ መሆኑን ማሳወቅ እንወዳለን በማለት ገልጿል። አብን አክሎም በምርጫ ሂደት ውስጥ በመሳተፍ ሀገራዊና ህዝባዊ አጀንዳዎችን በይፋ መድረክ ሲያራምድ እንደቆየ ሁሉ ይህንኑ የሚቀጥል መሆኑን ለህዝባችን ያረጋግጣል ብሏል። የአማራ ብሔራዊ ንቅናቄ አብን በማህበራዊ ሚዲያዎች ተሰራጨብኝ ያለው የሐሰተኛ መረጃ ከምርጫ ውድድር ያገለልን መሆኑን ለመላው የአማራ ህዝብና ሀገር ወዳድ ኢትዮጵያውያን እናሳውቃለን የሚል ጽሑፍ አካቷል። በአብን ስም የተሰራጨው ይህ ሐሰተኛ መረጃ ግንቦት 24 2018 በሚደረገው ሰባተኛው ሀገር አቀፍ ምርጫ ፓርቲው እንደማይሳተፍም ያትታል። ታዲያ ይህን አስመልክቶ አብን ባወጣው መግለጫ በማህበራዊ ሚዲያዎች ላይ የአማራ ብሔራዊ ንቅናቄ ከሰባተኛው ሀገራዊ ምርጫ እንደወጣ ተደርጎ የተሰራጨው ወሬ ፍጹም ሐሰት መሆኑን በአጽንኦት ገልጾ መላው ህብረተሰብ በስሙ የተሰራጨው መረጃ የሐሰት መሆኑን እንዲረዳ አሳስቧል። እንዲሁም ህዝቡ በእነዚህ ሐሰት ወሬዎች ሳይደናገር ከድርጅቱ ጎን እንዲቆም ሲል ጥሪ አስተላልፏል። ጅማ ዩኒቨርሲቲ ራስ ገዝ ለመሆን ዝግጅቱን አጠናቆ የሚኒስትሮች ምክር ቤትን አዋጅ እየተጠባበቀ እንደሚገኝ አስታወቀ። ጅማ ዩኒቨርሲቲ ራስ ገዝ ለመሆን የዝግጅት ስራዎችን አጠናቆ ከሚኒስትሮች ምክር ቤት አዲስ የራስ ገዝነት አዋጅ እየተጠባበቀ እንደሚገኝ በዩኒቨርሲቲው የፕሬዝዳንት ጽህፈት ቤት ኃላፊና የሪፎርም ጉዳዮች ዋና አማካሪ ዶክተር ተክሉ ታፈሰ ገልጸዋል። ዋና አማካሪው ለአዲስ ዘመን ጋዜጣ እንደተናገሩት ተቋሙ ላለፉት 3 ዓመታት ሌሎች ሀገራት ዩኒቨርሲቲዎችን ተሞክሮ በመውሰድ የተለያዩ ስራዎችን ሲሰራ መቆየቱን ጠቅሰው የተዘጋጁ ሰነዶች
ተማሪዎች ለትምህርት ሚኒስቴር የመላክ ስራ ሲሰራ መቆየቱንም አስረድተዋል። በዚህም ዩኒቨርሲቲው ራስ ገዝ ለመሆን የጥናት ሰነድ አዘጋጅቶ በቦርድ አስገምግሞ እንዲሁም አጽድቆ ለትምህርት ሚኒስቴር መላኩን ተናግረዋል። ትምህርት ሚኒስቴርም ገለልተኛ ቦርድ በማቋቋም ባለፈው ሳምንት ወደ ዩኒቨርሲቲው በመምጣት ግምገማ አድርጎ ጥሩ ስራዎች እንዳሉ መግለጹንና ከመቶ የሚሰጠውን የመጨረሻ ውጤት በመጠባበቅ ላይ እንደሆነ ዋና አማካሪው አስረድተዋል። ዩኒቨርሲቲው በገንዘብ ራሱን ለመቻል ከመንግስት በጀት በተጨማሪ የተለያዩ የፋይናንስ አማራጮችን ማስቀመጡን ጠቁመው በዚህም ተቋሙ በዘመናዊ መንገድ የተደራጁ ላቦራቶሪ ስላለው እዚህ ላይ ስልጠና በመስጠት አሁን ላይ ዩኒቨርሲቲው ሶማሊላንድ ሀርጌሳ ላይ ካምፓስ እንዳለውና ደቡብ ሱዳን ላይ ለመጀመር ዝግጅት ማድረጉንም ጠቁመዋል። ከኢትዮጵያ አልፎ በሌሎች የአፍሪካ ሀገራት ካምፓሶችን በማቋቋም ገቢውን ለማሳደግ እንደሚሰራም ገልጸዋል ሲል ዘገባው አመልክቷል። በተጨማሪም ተቋሙ ሰፋፊ የእርሻ መሬቶች ስላሉት የተለያዩ ምርቶችን አምርቶ አቀናብሮ ለውጭ ገበያ ለማቅረብ እየሰራ እንደሆነና አሁን ያለው ሆስፒታል በምስራቅ አፍሪካ ደረጃ ግዙፍ ሆስፒታል ስለሆነ ሜዲካል ቱሪዝም ላይ ለመስራት የቢዝነስ ፕላን ተዘጋጅቷል ብለዋል። የአፍሪካ ህብረት የጤና ኤጀንሲ በአፍሪካ ከፍተኛ ስጋት እየፈጠረ ለሚገኘው የኢቦላ መከላከያ ክትባት እስከ 2026 ማጠናቀቂያ ድረስ እንደሚያቀርብ ገለጸ። በአፍሪካ ከፍተኛ ስጋት እየፈጠረ ለሚገኘው የቦንዲ ቡጉዮ የኢቦላ ቫይረስ ዝርያ እስከ 2026 ማጠናቀቂያ ድረስ መከላከያ ክትባትና መድኃኒት ዝግጁ ለማድረግ እየተሰራ መሆኑን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አስታውቋል። የማዕከሉ ዋና ዳይሬክተር ዣን ካሲያ እንደገለጹት በአሁኑ ወቅት በዲሞክራቲክ ሪፐብሊክ ኮንጎ ከፍተኛ ወረርሽኝ እያስከተለ ለሚገኘውና እስካሁን ምንም አይነት የጸደቀ ክትባት ለሌለው ለዚህ ቫይረስ ዝርያ የሚሆኑ በርካታ እጩ ክትባቶች በሂደት ላይ ናቸው ብለዋል። ዋና ዳይሬክተሩ አክሎም የሩሲያ ጤና ሚኒስቴር ለዚህ ዝርያ የሚሆን ክትባት አስቀድሞ ማዘጋጀቱን የሚገልጽ መልእክት እንዳላቸው ጠቅሰው ይሁንና የሩሲያው ክትባት የተዘጋጀው ለዛይር የኢቦላ ዝርያ በመሆኑ ክትባቱ በቦንዲ ቡጉዮ ዝርያ ላይ እንዴት ውጤታማ ሊሆን እንደሚችል ከሩሲያው ጋሜሊያ የምርምር ማዕከል ጋር ውይይት እንደሚደረግ የቴክኒክ ቡድናቸው አስታውቋል። ወረርሽኙ ከተቀሰቀሰበት ካለፈው ግንቦት 15 ጀምሮ በኮንጎ ቢያንስ 1077 ተጠርጣሪ ኬዞች ተመዘገቡ ሲሆን 246 ሰዎች ለህልፈት መዳረጋቸው ተገልጿል። በሌላ በኩል ወረርሽኙ ወደ ሌሎች የአፍሪካ ሀገራት እየተስፋፋ መሆኑ የተገለጸ ሲሆን በተለይም በኡጋንዳ በቫይረሱ የተያዙ ሰዎች ቁጥር ወደ 8 ከፍ ማለቱ ተነግሯል። ከዚሁ ጋር በተያያዘ ኢትዮጵያም የኢቦላ ወረርሽኝ ለመከላከል የቅድመ ዝግጅትና የክትትል እርምጃዎችን እያጠናከረች መሆኑን አስታውቃለች። የኢትዮጵያ ጤና ሚኒስቴር በዚሁ ሳምንት መጀመሪያ ላይ እንዳስታወቀው እስካሁን ድረስ በሀገሪቱ ውስጥ የተጠረጠረም ሆነ የተረጋገጠ የኢቦላ ህመምተኛ አልተገኘም ማለቱ ይታወሳል። ኢትዮጵያ ወረርሽኙ ከተከሰተባቸው ሀገራት ጋር ቀጥተኛ ድንበር ባይኖራትም ከኢትዮጵያ የህዝብ ጤና ኢንስቲትዩትና ከሌሎች ባለድርሻ አካላት ጋር በመተባበር የተቀናጀ የጥንቃቄ እርምጃዎች እየተተገበሩ እንደሚገኙ ሚኒስቴሩ መግለጹን መዘገባችን አይዘነጋም። የኢራኑ ዋና ተደራዳሪ በአሜሪካ ንግግር ላይ እምነት የለንም ብለው ሲናገሩ፣ እስራኤል በበኩሏ የሐማስ ወታደራዊ አዛዥን መግደሏን አስታወቀች። የኢራን ፓርላማ አፈ ጉባኤ እንደገለጹት በቃላት ላይ ምንም አይነት እምነት የለንም፣ መለኪያው ተግባር ብቻ ነው ካሉ በኋላ ሌላኛው ወገን በተግባር እርምጃ ሳይወስድ በፊት ምንም አይነት እርምጃ አይወስድም ሲሉም ተናግረዋል። ይህ በእንዲህ እንዳለ የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በፈጸመው ጥቃት የሐማስ ተዋጊዎች አዛዥ መግደሉን አስታውቋል። ዝርዝሩን ዘሩፋኤል ሀብታሙ እንደሚከተለው ያቀርበዋል። የኢራኑ ዋና ተደራዳሪ በአሜሪካ ንግግር ላይ እምነት የለንም ብለው ሲናገሩ፣ እስራኤል በበኩሏ የሐማስ ወታደራዊ አዛዥን መግደሏን አሳወቀች። የኢራኑ ከፍተኛ ተደራዳሪና የፓርላማ አፈ ጉባኤ መሐመድ ባጋር እንደገለጹት ኢራን ስምምነቶችና ጥቅማጥቅሞችን የምታስከብረው በውይይት ሳይሆን በሚሳኤል መሆኑን ጠቁሞ በድርድሩ ላይ እኛ የምናደርገውን እንዲረዱ ማድረግ ብቻ ነው ሲሉም ገልጸዋል። አፈ ጉባኤው በኤክስ ገጻቸው ላይ ባጋሩት መግለጫ በዋስትናዎች ወይም በቃላት ላይ ምንም አይነት እምነት የለንም፣ መለኪያው ተግባር ብቻ ነው ካሉ በኋላ ሌላኛው ወገን በተግባር እርምጃ ሳይወስድ በፊት ምንም አይነት እርምጃ አይወስድም ሲሉም ገልጸዋል። አክሎም የማንኛውም ስምምነት አሸናፊ የሚሆነው ስምምነቱ ከጸና ማግስት ጀምሮ ለጦርነት የተሻለ ዝግጅት ያደረገው አካል ነው ሲሉም ገልጸዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ቴህራን እየበረታ የመጣውን የኢኮኖሚ ጫና ለመቋቋም የአቅርቦት ሰንሰለቷን ለመጠበቅ በምታደርገው ጥረት መሰረታዊ ሸቀጦችና የመድኃኒት ምርቶች ወደ ሀገር ውስጥ የሚገቡበትን ሁኔታ ለማረጋገጥ ከጎረቤት ሀገራትና ከቀጠናው አጋር መሪዎች ጋር በግል ለመወያየት ዝግጁ መሆናቸውን ገልጸዋል።
በፕሬዝዳንቱ ጽህፈት ቤት በወጣው መግለጫ መሰረት ፔዜሽኪያን በሰጡት አስተያየት አስፈላጊ ከሆነ መሰረታዊ ሸቀጦችና መድኃኒቶች ሳይዘገዩ የሚቀርቡበትንና የሚጓጓዙበትን መንገድ ላይ የሚገጥሙ ማናቸውም መሰናክሎችን በፍጥነት እንዲፈቱ ከጎረቤት ሀገራትና ከቀጠናው አጋር መሪዎች ጋር በግል እመክራለሁ ብለዋል። ፕሬዝዳንቱ ይህን አስተያየት የሰጡት የኢኮኖሚ ሚኒስትሮች ከማዕከላዊ ባንክ ገዢና ከሌሎች ከፍተኛ ባለስልጣናት ጋር መሰረታዊ ሸቀጦችና መድኃኒቶችን በፍጥነት ወደ ሀገር ውስጥ ለማስገባት እንዲሁም አማራጭ የንግድ መስመሮችን ለመጠቀም ትኩረት አድርጎ በተካሄደ ስብሰባ ላይ ነው። ፔዜሽኪያን የዋጋ አለመረጋጋትን መከላከል እንደሚያስፈልግም አጽንኦት የሰጡት ሲሆን ባለስልጣናት የአቅርቦት ፍሰቱን ለማስቀጠል አማራጭ የትራንስፖርት መተላለፊያዎችና የጎረቤት ሀገራትን የሎጂስቲክስ አቅም በስፋት እንዲጠቀሙ መመሪያም ሰጥተዋል። በተጨማሪም የኢራን የሰሜን ወደቦች በበለጠ ሁኔታ ጥቅም ላይ እንዲውሉና የሚፈልጉ ሸቀጦችን ግዢና ገቢ ለማመቻቸት እንደ ፓኪስታን፣ ሩሲያና አዘርባይጃን ካሉ የጎረቤት ሀገራት ጋር ያለውን ትብብርም ማሳደግ እንደሚያስፈልግም ጠይቀዋል። የስብሰባው ተሳታፊዎች በየብስ ድንበር ማቋረጫዎችና በአማራጭ የመጓጓዣ መንገዶች የሚገቡትን ምርቶችን ለማሳደግ የተነደፉ እቅዶችን የገመገመ ሲሆን መድኃኒቶችና ሌሎች ወሳኝ ሸቀጦችን ከቻይና በባቡር ለማስገባት ያለውን ምቹነትን መርምረዋል። ይህ በእንዲህ እንዳለ የእስራኤል ጦር ሰራዊት ሰሜናዊ ጋዛ ሰርጥ ውስጥ በፈጸመው ጥቃት ኢማድ ሐሰን ሁሴን የተባለውን የሐማስ ተዋጊዎችን አዛዥ መግደሉን አሳውቋል። ሰራዊቱ በወጣው መረጃ የእስራኤል ሀገር ውስጥ ደህንነት መስሪያ ቤት በፈጸመው ጥቃት አስሊም መደምሰሱንም ገልጿል። አዛዡ በጋዛ ውስጥ በእስራኤል ወታደሮች ላይ የተፈጸሙ በርካታ የሽብር ጥቃቶችን የመራና ተጨባጭ ስጋት እየደቀነ ነው በማለትም ጠቁሞታል። የአዛዡን መገደል የእስራኤል ሰራዊት ቢያሳውቅም ከሐማስ በኩል እስካሁን የተሰጠ ማረጋገጫም ሆነም ማስተባበያም የለም። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚቀርቡበት ሳይደርሰናል። መረጃዎቹን ቴዎድሮስ አይቸው ያቀርባቸዋል። አሁንም በድጋሚ አብራችሁን ቆዩ። የኢትዮጵያ ንግድ ባንክ በሞባይል ባንኪንግ መተግበሪያው ላይ የገጠመውን መስተጓጎል ለመፍታት እየሰራ መሆኑን አስታወቀም። የኢትዮጵያ ንግድ ባንክ በቅርቡ ባደረገው የሞባይል ባንኪንግ መተግበሪያ ማሻሻያ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል ማጋጠሙን ጠቅሶ ችግሩን በአፋጣኝ ለመፍታት ርብርብ እያደረገ መሆኑን አስታውቋል። ባንኩ የደንበኞቹን የአገልግሎት እርካታ ወደ ላቀ ደረጃ ለማሸጋገር በየጊዜው አገልግሎቱን የሚያዘምን እንደሆነ ጠቅሶ በአሁኑ ጊዜም በርካታ አዳዲስ የአገልግሎት አማራጮችን በማካተትና አጠቃቀም ምቹና ቀላል በማድረግ የሞባይል ባንኪንግ አገልግሎት መተግበሪያውን በአማራጭነት አሻሽሎ ማቅረቡን ገልጿል። በዚህ መሰረት የተሻሻለውን የሞባይል ባንኪንግ መተግበሪያ በርካታ ደንበኞች እየተጠቀሙበት ቢሆንም አዲስ በመሆኑ ምክንያት በተወሰኑ ደንበኞች ላይ የአገልግሎት መስተጓጎል እንዳጋጠመ ተረድተናል ሲል ባንኩ አስታውቋል። ለተፈጠረው የአገልግሎት መስተጓጎል ይቅርታ የጠየቀው ባንኩ ችግሩን በአፋጣኝ ለመፍታት ርብርብ እያደረገ መሆኑንና ችግሩ እንደተፈታም ለደንበኞቻችን እናሳውቃለን ማለቱን ከባንኩ የማህበራዊ ትስስር ያገኘነው መረጃ ያመላክታል። ከተሻሻለው መተግበሪያ ጋር በተያያዘ ችግር ያጋጠማቸው ደንበኞች በባንኩ ሊንክ ወይም ወደ 951 ነፃ የደንበኞች የጥሪ ማዕከል በመደወል እንዲሁም በባንኩ የማህበራዊ ትስስር ገጾች ላይ በመግባት ድጋፍ ማግኘት ትችላላችሁ ሲልም አስታውቋል። የጥራት ደረጃውን የጠበቀ የፖሊስ የደንብ ልብስ ለአባላቱ ለማቅረብ የውል ስምምነት መፈራረሙን የኢትዮጵያ ፌዴራል ፖሊስ አስታወቀም። የኢትዮጵያ ፌዴራል ፖሊስ ለ2018 በጀት ዓመት የፖሊስ ሰራዊት የደንብ ልብስ ከባለፉት ዓመት በተሻለ ጥራትና በሀገራችን ለተለያዩ የአየር ንብረት ሁኔታዎች ተስማሚ በሆነ መልኩ እንዲዘጋጅ የሚያስችል የውል ስምምነት ከሮንግ ሸንግ ቴክስታይል ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ጋር መፈራረሙን አስታውቋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ደመላሽ ገብረ ሚካኤል በውል ስምምነቱ ስነ ስርዓት ላይ ባደረጉት ንግግር የፖሊስ ሰራዊቱ በተለያዩ የሀገሪቱ አካባቢዎች ለግዳጅ ሲሰማራ የተሰጠውን ተልዕኮ በብቃት ለመፈጸም እንዲያስችለው የጥራት ደረጃውን የጠበቀ አልባሳት እንዲቀርብ በአጽንኦት ተናግረዋል። ኮሚሽነር ጀነራሉ አያይዘውም የሮንግ ሽንግ ቴክስታይል ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በውሉ መሰረት አልባሳቱን በተያዘለት የጊዜ ገደብ በጥራትና በፍጥነት እንዲያስረክብም አሳስበዋል። የሮንግ ሽንግ ቴክስታይል ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ተወካዮች በበኩላቸው በውሉ መሰረት አልባሳቱን በከፍተኛ የጥራት ደረጃ አምርተው በተቀመጠው የጊዜ ሰሌዳ መሰረት ለኢትዮጵያ ፌዴራል ፖሊስ እንደሚያስረክቡ ማረጋገጣቸውን ከፖሊስ ኮሚሽኑ ያገኘነው መረጃም ያመላክታል።
ኢትዮጵያ ከአቮካዶ ማግኘት ያለባትን የውጭ ምንዛሬ ማግኘቷን ያለመ ብሔራዊ የአቮካዶ ልማት ፕሮግራም በመንግስት ከፍተኛ በጀት እየተሰራ መሆኑ ተነገረም። ብሔራዊ የአቮካዶ ልማት ፕሮግራም ኢትዮጵያ ከአቮካዶ ምርት የምታገኘውን የውጭ ምንዛሬ ለማሳደግ ትልቅ አቅም ይፈጥራል ተብሎ ተስፋ እንደተጣለበት የግብርና ሚኒስቴር አስታውቋል። በሀገር ውስጥ ገበያ የችርቻሮ ዋጋው እየጨመረ የመጣው አቮካዶ በተጠቃሚዎች በኩል ፍላጎት ይታይበታል። ብሔራዊ የአቮካዶ ልማት ፕሮግራም ከሌሎች ሀገራዊና ዓለም አቀፋዊ የልማት ግቦች ጋር እንዲጣጣም ተደርጎ እየተቀረጸ መሆኑ ተመላክቷል። በዚህም ፕሮግራሙ እየተተገበረ በሚገኝባቸው ክልሎች ያለውን አፈጻጸም በመገምገም ውሳኔ በሚሹ ጉዳዮች ላይ ከክልል ከፍተኛ አመራሮችና ከባለድርሻ አካላት ጋር በዛሬው ዕለት ውይይት መደረጉ ተገልጿል። በግብርና ሚኒስቴር የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ ደሳለኝ ተሻለ ይህ ፕሮግራም ሀገራችን የሀገር በቀል ኢኮኖሚ ማሻሻያ ፕሮግራሞችን ከጀመረችባቸው ዘርፎች አንደኛው ተደርጎ እንደሚወሰድና በግንባር ቀደምትነት ትኩረት ተሰጥቶት በመንግስት ከፍተኛ በጀት የሚሰራ ስራ ነው ብለዋል። ብሔራዊ አቮካዶ ልማት ፕሮግራም ከአረንጓዴ አሻራ ከሌማት ትሩፋት እንዲሁም ሌሎች ሀገራዊ ኢኒሼቲቮች ጋር በማቆራኘት ይበልጥ ውጤታማ እንዲሆን ተደርጎ መቀረጹን አቶ ደሳለኝ አንስተው ሀገራችንም ከዘርፉ ማግኘት ያለባትን የውጭ ምንዛሬ የስራ ዕድል ፈጠራና መሰል ጉዳዮችን መነሻ በማድረግ የተዘጋጀና ለ15 ዓመት የሚቆይ ፕሮግራም ነው ሲሉም አንስተዋል። የእርሻና ሆርቲካልቸር ልማት ዘርፍ ሚኒስትር ዴኤታ አማካሪ ፕሮፌሰር አሊ መሐመድ ደግሞ የአቮካዶ ሴት ሰንሰለት ዓለም አቀፋዊና ሀገራዊ እይታ ስትራቴጂካዊ ጠቀሜታና እድሎች እንዲሁም የሆርቲካልቸር ዘርፍ ለውጥ ላይ ትኩረት ያደረገ ጽሑፍ አቅርበዋል። በግብርና ስርዓተ ምግብ ራሳችንን ለመቻል ለኢንዱስትሪዎች የጥሬ ዕቃ አቅርቦት እንዲሁም ከፍተኛ የውጭ ምንዛሬ ግኝትን ለማሳደግ አቮካዶ ከፍተኛ ሚና ይጫወታል ሲሉም አማካሪው ባቀረቡት ጽሑፍ ማብራሪያቸውን ከግብርና ሚኒስቴር ያገኘነው መረጃ ያመላክታል። ስትከታተሉት የነበረው የዕለት አርብ ግንቦት 21 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።